በተለያየ ክፍለ ዓለማት ያላችሁ የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች እንደምን ሰነበታችሁ? ዛሬ ሰሙነ ሕማማት ሰኞ እንግዲህ መርገመ በለስ እንደሆነና ጌታችንና መድኃኒታችን ኢየሱስ ክርስቶስ በለሷን ቀርቦ ባያት ጊዜ ፍሬ ባጣባትም ጊዜ እንደረገማትና እንደደረቀች የሚተርክ ታሪክ ዛሬ ዕለት በሰኞ ዕለት ይታወቃል። ያም መርገመ በለስ በመባል ይታወቃል ቀኑ ማለት ነው። ያም ማለት እንግዲህ ጌታችን በማለዳ ተነስቶ ራበው ይላል። ራበው የሚለው ስለሚርበው ወይም ደግሞ በአምላክነቱ ራብ ያለበት ሳይሆን እንደኛ የሰውን ስጋ የለበሰ የሰውን ስጋ የተዋሃደ ስለሆነ ነው። ስለዚህ ራበው አለ። በዚያም በለስ ሊበላ ወደ በለሷ ሲጠጋ በለሷ ግን የነበረባት ቅጠል ብቻ ነበረ። ስለዚህ ቅጠሉን አይቶ ቅጠሉ አምሮበት ነገር ግን ፍሬ ሳይኖረው ሲቀር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በለሷን ረገማትና ደረቀች ይላል። ደቀ መዛሙርቱም ይሄን አይተው ተገረሙ ይላልና መርገመ በለስ የተባለበት ሰኞ በዚህ ነው። ሰኞ ዕለት ዛሬ ማለት ነው። በዚህ ተከብሯል። እኛ ግን ዛሬ በትምህርታችን ልንዳስሰው የፈለግነው ጉዳይ ምንድነው? የጥያቄ ቀን የሚባለውን የዕለተ ማክሰኞን የሰሙነ ሕማማት ቀን ማለት ነው እና የጥያቄ ቀን ይባላል ለዕለተ ማክሰኞ። ይህ ቀን የጥያቄ ቀን የተባለበት ምክንያት ጌታችንና መድኃኒታችን ኢየሱስ ክርስቶስ አይሁድ ሊይዙት ስለፈለጉ የተለያየ ጥያቄ እያነሱ እሱን ለማሳሳት ወይም ደግሞ የሆነ ቃል ሲናገር በዛ ቃል ለመጥለፍ ትግል ሲያደርጉበት የነበረው ቀን ስለሆነ ነው። ማለት ምን ማለት ነው? አይሁዳውያን ጸሐፍት ፈሪሳውያን ተነባብረው ባንድ ላይ ሆነው የቤተ መንግስቱም ሰዎች የቤተ ክህነቱም ሰዎች ባንድ ላይ ሆነው መክረው ጌታችንን ለመያዝ ሲፈልጉ ምክንያት አጡበት። እንግዲህ ምክንያት ሲያጡ እሱን መያዣ መፈለግ ጀመሩ ማለት ነው። ያ ማለት የሚይዙት እንዴት አድርገው ነው? እሱን አሳስተው ወይም ደግሞ ያልሆነ ነገር እንዲናገር አድርገው ነው። ክብር ይግባውና እንደኛ እንደ ዘመኑ ሰው ወይም ደግሞ አምላክነቱን ስለማያውቁ ሰውነቱን ብቻ ስለሚያምኑ ማለት ነው። እነሱ ሰው መሆኑን ብቻ ነው የሚያውቁት፣ አምላክነቱን አያውቁምና ስለዚህ በዚህ ጊዜ ምንድነው ያደረጉት? ጥያቄ አመጡለት። እንግዲህ ታስታውሳላችሁ ምኩራብ ላይ በቤተ መቅደስ ገብተው በቤተ ክርስቲያን ማለት ነው ዛሬ በዚያ ገብተው የሚሸጡና የሚለውጡ ሻጮችና ለዋጮች ነበሩ። እነዚህን ሻጮችና ለዋጮች ጌታችን የግመድ ጅራፍ ሰርቶ ሻጮችና ለዋጮችን እንደገለባበጠባቸው ይናገራል። ያም ማለት የሻጮችና የለዋጮችን መደብ ገለባብጦ ቤቴ የጸሎት ቤት ትባላለች፣ እናንተ የወንበዴዎች ዋሻ አደረጋችኋት ብሎ በዚያ በጅራፍ ገርፎ የሚሸጡትን የሚለውጡትን በሙሉ ገለባብጦባቸው አባሯቸው እንደነበር ይታወቃል። አሁን ከዛ በኋላ በዕለተ ማክሰኞ ምን አይነት ጥያቄ ነው ያቀረቡለት? እንግዲህ አይሁድ እሱ ቢናገር የሆነ ስህተት ቢገኝበት ወስደው ከቄሳር ጋር ቢያገናኘው ለቄሳር ወይም ደግሞ ለመንግስት ሄዶ ለማጣበስ ለማገናኘት ወይም ደግሞ የቤተ መቅደሱን ሰው ከሆነ ወስዶ ከቤተ ክህነቱ ጋር ወስዶ ለማገናኘትና ለማላተም ስለዚህ እናንተ ሰሪቧቸዋል እያሉ ሁለቱን ለማላተም ልክ ዛሬ እንዲህ አይነት ያልታደሉ ሰዎች አሉ። ከሰው ላይ ነገር እንዲገኝበት ለማሳሳት ሆን ብለው ነገር ሰርተው ሰውየው ሊሰነካከልበት ሊደነቃቀፍበት የሚችል ጥያቄ እያወጡ በዛ ጥያቄ በዛ ንግግር እየጠለፉ ለመጣል የሚሞክሩ ብዙ ሰዎች አሉ። እነዚህ ሰዎች የአይሁድ ባህሪ ያለባቸው ሰዎች አይሁዳውያን ባህሪ የተቀራመቱ ሰዎች ናቸው። ከነሱ ባህሪ የወሰዱ ናቸው። እንግዲህ ታውቃላችሁ በማህበራዊ ህይወት ሰው እንዲሳሳት ተንኮል ሰርተው ሴራ ሸርበው በስራ ቦታ በቤት በማህበራዊ ህይወት በመንፈሳዊ ህይወት እንኳን ሳይቀር ተንኮል ሸርበው አዘጋጅተው ያችን የፈለጓት መልስ አለች። እነሱ የሚፈልጉት ያችን መልሲቱን አዘጋጅተው አስቀምጠው ያችን መልስ ከመለሰላቸው እንደ ስህተት ወስደው ያን ሰው ጠልፎ ለመጣል የሚጥሩ ሰዎች አይሁዳውያን ቤተሰቦች ናቸው፣ ዘመዶች ናቸው። ስለዚህ እነዚህ አይሁዳውያን ያደረጉት ቀጥታ ይሄን ነበረ። ከዛም ጌታችንን ምን አሉት? አንተ ይሄንን በማን ስልጣን ታደርጋለህ ነው። የትኛውን? አሁን መግቢያ ላይ እየነገርኳችሁን ማለትም ሻጮችንና ለዋጮችን ከቤተ መቅደስ አስወጥታ አንተ የምታባርበት ስልጣን ከየት የመጣ ስልጣን ነው ብለው ነው የጠየቁት። ከየት የመጣ ስልጣን ነው ብለው ሲጠይቁት ጌታችን ደግሞ ምን አላቸው? ቀጥታ መልሱን አልመለሰላቸውም። አሁን ስልጣኑ ከሰማይ ነው ካለ ወስደው ከቤተ ክህነት እግዚአብሔር ነኝ ብሏል ብለው ሊያገናኙት ነው። እኔ ንጉስ ስለሆንኩ ነው ስልጣን የምድራዊ ስልጣን የምድር ንጉስ ነኝ ካለ ደግሞ ወስደው ቄሳር ጋር ወይም የምድር ነገስታት ጋር ወስደው ሊያገናኙት ነው። ስለዚህ የማይመች ጥያቄ ነው ያቀረቡት። የማይመች ጥያቄ ነው ያቀረቡት። ይሄ የማይመች ጥያቄያቸው ወደማይመች መልስ እንደሚሄድ አውቀው ወይም የማይመች መልስ እንደሚያመጣ ስለሚያውቋት ነው ይችን ያደረጉት። ከዛ በኋላ ምንድነው የተፈጠረው? ጌታችን እንግዲህ የሰውን ልብ የሚያውቅ ልብና ኩላሊትን የሚመረምር አምላክ ነውና ምንድነው ያደረገው?
እነሱ በጥያቄ መጡ፣ እሱ ደግሞ በጥያቄ መለሳቸው። ምን አላቸው መሰላችሁ? ዮሐንስ መጥምቁ ዮሐንስን ስለ ህዝቡ ሲሉ ያከብሩታል፣ ይፈሩታል። ስለ ህዝቡ ሲሉ ማለት ነው። እነሱ አይደሉም፣ ህዝቡ ስለሚወደው ያከብሩታል። ስለዚህ ዮሐንስን በህዝቡ ምክንያት ስለሚፈሩ ስለሚያውቁ ጥያቄ ነው ያቀረበላቸው ስለ ዮሐንስ ሲያጠምቅ ነበረ። የስጋ ጥምቀት ሲያጠምቅ ነበረ፣ የምድር ጥምቀት ማለት ነው። ዋናው ጥምቀት የጌታችን ጥምቀት ስለሆነ ከዛ የዮሐንስ ጥምቀት አላቸው ከሰማይ ናት ከምድር አላቸው። እንግዲህ ከሰማይ ነው ካሉ ታዲያ ዮሐንስን ለምን አልተቀበላችሁትም ሊላቸው ነው። ምክንያቱም ከሰማይ ማለት ከእግዚአብሔር ማለት ነው። ስለዚህ እናንተ በእግዚአብሔር የምታምኑ ከሆነ ዮሐንስ ያጠመቀው ጥምቀት ከእግዚአብሔር ነው ማለት ነው። ስለዚህ እናንተ ለምን አልተቀበላችሁትም አላቸው። እሱ እኮ ያውቃል ከእግዚአብሔር እንደሆነ ዮሐንስ። እግዚአብሔር ራሱ ኢየሱስ ክርስቶስን 6 ወር የሚበልጠው ከኢየሱስ ክርስቶስ በፊት መጥቶ መንገድ ጠራጊ የነበረ እግዚአብሔር የመረጠው ራሱ የመረጠው እንደሆነ ያውቃል። ግን እነሱ እሱን በተንኮል ለመጥለፍ ስለመጡ እሱ ደግሞ ጌታችን ምን አደረገ? እነሱን ደግሞ በተንኮል ለመጥለፍ ስለሞከሩ ሊይዛቸው ፈለገ ማለት ነው። ስለዚህ ማለት ለሐሰተኛ ጥያቄ ወይም ለተንኮለኛ ጥያቄ መልስ አያስፈልግም። ተንኮለኛ ጥያቄ ከመጣ ተንኮለኛ መልስ ወይም ተንኮለኛ ጥያቄ ያስፈልጋል። ጌታችን ግን ምን አደረጋቸው? ግራ በሚያጋባ ጥያቄ ሲመጡ እሱ ደግሞ ምን አደረገላቸው? ግራ በሚያጋባ ሌላ መልስ ጠበቃቸው። መልሱ ግን ጥያቄ ነው። የሚገርመው መልሱ ጥያቄ ነው። ስለዚህ ምንድነው ያላቸው? የዮሐንስ ጥምቀት ከሰማይ ናት ከመሬት ናት ወይም ከሰማይ ናት ከምድር ናት አላቸው። አሁን አሉ ከሰማይ ነው እንዳንል ለምን አልተቀበላችሁትም ሊለን ነው። ከምድር ነው እንዳንል ደግሞ የህዝብ ዮሐንስን ስለሚወደው ደብድቦ ይገለናል ብለው ፈሩ። ስለዚህ መልሱ ምንድነው የሚሆነው? አናውቅም። ከሰማይ ነው ብንልም አንተ ትይዘናለህ፣ ከምድር ነው ብንልም ደግሞ ህዝቡ ይይዘናል። ስለዚህ ምክንያቱም ህዝቡ ዮሐንስን በጣም ስለሚወደው ነው። ስለዚህ ምን አሉ? አናውቅም አሉ። ጌታችንም እኔም በቤተ መቅደስ ተገኝቼ በምን ስልጣን የሻጮችና የለዋጮችን ገበያቸውን እንደገለባበጥኩ ከቤተ መቅደስ ጅራፍ ሰርቼ በምን ኃይል ወይም በማን ስልጣን እንዲያስወጣኋችሁ አልናገርም ወይም ደግሞ አልነግራችሁም አላቸው ማለት ነው። ስለዚህ በዚህ መልስ ሰጥቷቸው ጥያቄያቸውንም በጥያቄ ዘግቶባቸዋል። እነሱ ግን ሐሙስ ማታ ለመያዝ እና ደግሞ ለመስቀል አሁን ሐሙስ ማታ ነው የተያዘው፣ አርብ ነው የተሰቀለው እንደምናውቀው ሁላችንም። ሮብን ለት በዛው በጊዜ የምንመጣበት ቢሆንም ሮብለት ደግሞ ራሱን ይቻላል። ግን እነሱ ይሄን ያደረጉበት በቃ ቀላል የሆነ በቀላል መንገድ ጌታችንን ለመያዝ ፈልገው ነበር። ጌታችን ደግሞ በዚህ መንገድ ስላለፋቸው ሮብለት እንደገና የምክር ቀን አረጉ። ይሄ ሰውዬ አይ በቃ ምክንያት እናገኝበት ስላልቻልን በምን ብለንና እናያይዘው በምን ብለን እናገኘው በምን ብለን እንስቀለው ህዝቡ በምን እንዲጠላው እናድርግ ብለው ሮብለት የምክር ቀን አድርገዋል። ያንን በነገው ቪዲዮአችን የምንመለስበት ነው የሚሆነው ማለት ነው። እና እንደዚህ አይነት አይሁዳውያን ባህሪ ያለን እንደዚህ አይነት እውነትን አይሯሩጡ ለመያዝ እውነተኛን ሰው ለማታለል እውነተኛን ሰው ለማሳሳት እውነተኛን ሰው ለመግፋት እውነተኛን ሰው ከእውነት እንዲፈነቀል ከእውነት እንዲወጣ ከእውነት ተሳስቶ እንዲወጣ በዛም እንዲፈረድበት ለማድረግ የምንጥር ሰዎች እንግዲህ እኛ የማን ቤተሰብ ነን? የጸሐፍት የፈሪሳውያን የአይሁድ ቤተሰቦች ነን ማለት ነው። ምክንያቱም እነሱ ብቻ ጌታ ይላቀቃቸው እንጂ የትኛውንም ውሸት የትኛውንም ቅጥፈት የትኛውንም ነገር ተናግረዋል፣ የትኛውንም ነገር አድርገዋልና የዛሬው ቪዲዮአችን የጥያቄ ቀን በሚል በዕለተ ማክሰኞ የተመረኮዘ ነው። እስካሁን ድረስ ስለተከታተላችሁን ቪዲዮአችንን ስለተከታተላችሁ ስለከኛ ጋር እየተነጋገራችሁ ስለቆያችሁ እናመሰግናለን። እግዚአብሔር አምላክ ሁላችንንም ልቦና ይስጠን። ከእንዲህ አይነት አሳሳች ጥያቄ ከእንዲህ አይነት ሰውን ወደ አንገዳ ከሚከት ጥያቄ በሸርነቱ ይሰውረን ይጠብቀን። አሜን። ወስብሐት ለእግዚአብሔር።